بسم الله الرحمن الرحيم. أيها المستمعون الكرام، أولا أحييكم بتحية الإسلام وهي دار أهل السلام. أقول لكم السلام عليكم ورحمة الله وبركاته. أيها الحفل الكريم، نحمد الله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، يتكبروا የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ፣ የተከበሩ የታላቁ አንዋር መስጂድ ኢማምና ኸጢብ ዶክተር ሼህ መሐመድ ጧሃ ሃሩን፣ የተከበራችሁ የነብዩ ሙሂቦች፣ የነብዩ ወዳጆች፣ የተከበሩ ኢትዮጵያ ውስጥ የሚገኙ ለዚህ የመጡ የተለያዩ አምባሳደሮች፣ የተከበራችሁ የነብዩ ማዲዎች፣ የተከበራችሁ የአንዋር መስጂድ ኮሚቴዎችና ወጣቶች፣ በየሳምንቱ ጁሙዓ መውሊዱን እያደመቃችሁና እያሞቃችሁ የቆያችሁ ማዲዎችና ሙንሺዶች፣ ወጣቶች፣ ክቡራትና ክቡራን፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ሼህ ሐጂ ኢብራሂም ቱፋ يسلم عليكم يقول لكم السلام عليكم ورحمة الله وبركاته. እንደዚሁም የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ክቡር ዶክተር ሼህ ሱልጣን ሀጀማን وكذلك يقول يسلم عليكم يقول لكم السلام عليكم ورحمة الله وبركاته. የተከበራችሁ ውድ ምእመናን፣ የዘንድሮ መውሊዳችን ለየት የሚያደርገው እንደሚታወቀው ሀገራችን ኢትዮጵያ ብዙ ልማቶቿን እየመረቀችና ሌላውን እየጀመረች ባለችበት ወቅት መሆኑ መውሊዳችንን ለየት ያደርገዋል። እንደዚሁም ሀገራችን ኢትዮጵያ መንግስታችን ሰባተኛውን ሀገራዊ ምርጫ በተሳካ ሁኔታ አካሂዶ ባለበት ሰዓት መሆኑን መውሊዳችንን ለየት ያደርገዋል። እንደሚታወቀው ሀገራችን ኢትዮጵያ ከ4 ዓመታት በላይ ከወረዳ እስከ ፌዴራል ድረስ ህዝብን በማወያየት ለሀገራችን ኢትዮጵያ የሚመጀውን ነገር ምክር ሀሳብ በመስጠት የመጨረሻ መቋጫ ደርሶ ምክር ሀሳባቸውን ሰጥተው በገቡበት ማግስት መሆኑ መውሊዳችንን ደስታችንን እጥፍ ድርብ ያደርገዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይህንን አንድነታችንና አብሮነታችን ለማስቀጠል ከምን ጊዜውም በላይ ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ ከመንግስታችን ጎን በመቆም እቺን ሀገር ማሻገር ይኖርብናል። አላሁ አክበር፣ አላሁ አክበር። ሑቡል ወጠኒ ሚነል ኢማን ነው። ሀገርን መውደድ ከኢማን ነው። እንዲህ የምንሰባሰበው እንዲህ የሚያምርብን እንደዚህ አድርገን አሸብርቀን የምናሳልፈው ሀገር ሰላም ስለሆነ ነው። የሰላም ጉዳይ ከእስላም በላይ የሚመለከተው የለም። የሰላማችንን ጉዳይ፣ የልማታችንን ጉዳይ፣ የአንድነታችንን ጉዳይ ለማንም አሳልፈን የምንሰጠው ጉዳይ አይደለም፣ የኛ ጉዳይ ስለሆነ። ስለዚህ የተከበራችሁ ውድ ምእመናን፣ መውሊዱን ስናከብረው አላህ በሚፈቅደውና ነብዩ ባዙ መንገድ በተለያየ ምክንያት ችግር ውስጥ ያሉ ወገኖቻችንን እስላም ክርስቲያን ሳንል ከጎናችን በማሰለፍ መውሊዳችንን ማክበር ይኖርብናል። የኢትዮጵያን ትልቅነት፣ የሐበሻን ትልቅነት ከነብዩ በላይ ሰለላሁ ዐለይሂ ወሰለም የመሰከረ የለም። የትኛውም ሀገር ላይ እስልምና ሳይገባ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ከመካ ወደ መዲና እስልምና ሳይገባ ወደ ሐበሻ ሂዱ፣ ሐበሻ ጥሩ ንጉሥ አለ፣
ሀገሩም ጥሩ ነው እንግዳ ተቀባይ ነው ብሎ ከዛሬ 1450 ዓመት በፊት ነብዩ ሰለላሁ ዐለይሂ ወሰለም ለሐበሻ ትልቅነትን መስክረዋል። ስለዚህ እኛ ኢትዮጵያ ሙስሊሞች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከየትኛውም ዓለም በላይ ልናከብረውና ልንወደው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም በዓመት አንድ ቀን የሚከበሩ አይደሉም። ከጠዋት እስከ ማታ፣ ከማታ እስከ ጠዋት፣ ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከዓመት እስከ ዓመት እስከ ዕለተ ሞታችን ድረስ በነቢዩ ሰለላሁ ዐለይሂ ወሰለም ሱናና ፈለግ መኖር ይኖርብናል። የተለያዩ ጥቃቅን ኺላፎችን ወደ ጎን በመተው ወደ አንድ መምጣት አለብን። ኺላፍ ድሮም አለ፣ ዛሬም ነገም ይኖራል። ነገር ግን እነዚህ ኺላፎችን እንደ ዕድል በመጠቀም በበሰለ በስሜት ሳይሆን በስሌት ኡማውን ወደ አንድ አምጥተን ያለንን መብታችን ተጠቅመን መንግስታችን ጋር ሆነን እቺን ሀገር መሻገር ይኖርብናል። በተረፈ መውሊዱ የሰላም የአንድነት የአብሮነት አላህ ያድርገው እንላለን። أشكركم لحسن استماعكم وبالله التوفيق والسلام عليكم ورحمة الله وبركاته. صلى الله على محمد صلى الله على محمد سيدا صلى الله على محمد صلى الله على محمد سيدا صلى الله على محمد صلى الله على محمد سيدا طلع شمس الهدايا كاملا كل طايا سيدا كل من في الكون قاموا وهم يروا سيدا كل من في الكون قاموا وهم يروا يا سيدا كل من في الكون قاموا وهم يروا يا سيدا فانزل غيم الضلال راه أهل الكمال سيدا أطرب أهل المحبة جفل شوق وشربة سيدا سيدي نور مجرد وباب من جسم سيدا كوكب سعد قد بدا لآل فوز والندى سيدا روحا